እንግዲህ ሩታ ትላንትና በኤፋ ቤት መታለች። የመጣችው ሀሳቡ እኔ ሀሳቡ ይሄ ሀሳብ ላይ ጸንተሽ ብትቆሚ ደስ ይለኛል። ግን አንቺ አትጸኝም ጊዜ ተናጋሪ ነሽ እንጂ ፈጻሚ አይደለሽም። አትቆርጭም ለምን እንደሆነ አላውቅም። ሀሳብሽ አትጸኝም። እንግዲህ ትላንትና ሩታ እኔን ባሰቡ ቤት መጥቶ ከምረብሸኝ ስሜቴን ከምረብሸኝ እዛም ሄዶ እዚህም ሄዶ ከሚያስለቅስ ያለ ነገር እቃውን ሁሉ ከኔ ወስዶ የፈለገበት መኖር ይችላል። እኔ እንዳይደርስ ልጁን ማየት የምፈልገው ጊዜ መጥቶ ማየት ይችላል አለችው። ኢትስ ኦኬ እና አብርሃም ኤፍሬም ያለው ሩታ ስለምትወደኝ ሁልጊዜ ነው የምትቀበለኝ፣ ሁልጊዜ ነው የምትፈልገኝ እያለ አንቺ ላይ እየተጫወተ ነው አለ። አዎ ይሄ እውነት ነው። ምክንያቱም ሩታ ላይ እየተጫወተ ነው። ምክንያቱም ሩታ ስለምትወድ ትንሽ ነገር ከካሜራ ጀርባ ካሳየ እሷ ደግሞ ያንን ነገር ስለማትፈራ እንትን ገፍትራ ስለምታወጣ እሱ ደግሞ በቅጡ ስራውን ይፈልጋል ማለት ነው። አብርሃም ሴቶቹ ወዶ አይደለም ስራውን ይፈልጋል። ወይ ደግሞ ነገ መለያየት የማይፈልጎ ራሷ ሩታ ሊሆን ይችላል። አናቅም መውደድ አንዳንዴ መውደድ እኮ አስቸጋሪ ነው። ፍቅር አስቸጋሪ እኮ ነው። እየቆረጣችሁ ራሱ አትቆርጡም። አይ ዶንት ኖ ግን በቃ አመቱ ራሱ ይፈጅ እንጂ አንዴ ጥላችሁ ሄዳችሁም ሰው አታስቡ። እንትን በቃ አትመኙ። እኔ እድል አልሰጠም። ምክንያቱም በቃ ያ ሰው ለመርሳት አመት የሚፈጃብኝ 2 አመት የሚፈጃብኝ እንጂ ወደ ኋላ ማሰብ አልፈልግም። ወደ ኋላ መመለስ አልፈልግም። ባይማሆኔ ስህተት ከሆነ ወይ ደግሞ አንድ ሰው የሆነ ህይወት ውስጥ ገብቶ ከዛ ህይወት ተመልሶ አንቺን ይፈልጋለሁ ብለኝ እግዚአብሔርን አንገቴን ለብላ አልመለሰውም ያ ሰው ማለት ነው። ምክንያቱም እየታመምኩ መኖር ይሻለኛል ብቻዬን። ለሰው ለበቀልም ልመለስ ይችላል፣ ለሆነ ነገርም ልመለስ ይችላል። እናንተ ስላልወርቃችሁ ልመለስም ይችላል። ስለዚህ ሴቶች እባካችሁ አንዴ ጥሎ ከቤት የወጣ ሰውን አትከተሉ። የምር አትከተሉ። አብርሃም አሁን ሌላ ህይወት ጀምሯል፣ የሆነ ነገር አድርጓል። ባትከታይ ደስ ይለኛል። በቃ ሩታ ባትከታይ። በቃ ጦስሽን መጀመሪያውኑ እግዚአብሔር ላንቺ አልፈቀደም። ራሱ እልል ብሎ መጣል። ምክንያቱም አንቺ ጀግና ሴት ነሽ፣ አንቺ ጎበዝ ሴት ነሽ፣ ታታሪ ሰራተኛ ነሽ። በዚህ እድሜ እርግዝና ሳይባግርሽ ለሰዎች እጅ ሳትሰጪ ተሰብስቦ አንቺን ሊያወርቁ ሲመጡ አንቺ ተነስተሽ አሳይታችኋለች። በጥንካሬ ያንን መንገድ ጥሰሽ አልፈሻል። ዛሬ እኔ እንደ ትላንትና ትቸገራለሽ ብዬ አላምንም። ትላንትና ማንም ከጎኔ አልነበረሽም። በጎኔ ካልነበረሽም በውኔ ሰው ነበረሽ። አንቺ ከተስማሚ ስለሆንሽ ከማንም ጋር መስራት የምትችይ ሴት ነሽ። በጣም ጎበዝ ሴት ነሽ። ምርጥ አክቲቭ አክተር ነሽ። ትፈለጋለሽ። ስለዚህ እኔ አብርሃምን ባትከታይ ይሄን ውሳኔሽ ላይ ብትጸኚ፣ በቃ ከህይወትሽ ውልጥ ጥርግርግ አድርገሽ ብትወጪ እኔ የሚያሳስብሽ ነገር አለ ብዬ ላስብ። አንድ ልጅ ወልደሻል። አሁን 23 አመትሽ ነው። በ27 አመትም እስከዛ ሰርተሽ ብታገቢ ምንም ኖርማል ነው። እግዚአብሔርን ኖርማል ነው። ስለዚህ እኔ ከአብርሃም ህይወት አንቺ ራሱ ብትርቂ ደስ ይለኛል። ራቂ፣ አያስፈልግሽም። በቃ እሱ ጊዜ ጋጋታ ነው የሚፈልጉ፣ ሴቶች እንደሚፈልጉ ነው የሚፈልጉ። አንዳንድ ጊዜ ግን እንደሚወርቅ አያውቅም። የምር ሴት የሚያበዛ ወንድ የሚያበዛ ሰው አንድ ቀን ይወርቃል። ብቻውን አንድ ቀን የሚቀራ ሰው አለ። በዚህ መጻደቅ ማለት ነው። ስለዚህ አብርሃም እንደዛ ነው። ሄርሜላም ብትሄድ ሩታም ብትሄድ ሌላ ሴት አመጣለሁ፣ ታዋቂ ነኝ፣ ይሄ እውቅናም የሚጠፋ ቀን አለ። ሰው ግን ተፈልጎ የማይገኝ ቀን አለ። የምር ሰው ልጅ
ፈልጋችሁ ማታገኙት ጊዜ ይኖራል።